ሰላም እንዴት ናችሁ? ዛሬ ማንሳት የፈለኩት በወላጆቻቸው ምክንያት ስቃይ የሚደርስባቸው የባለስልጣን ልጆችን ነው። በውጭ ሀገር በተለያየ ሀገር ያየዋቸው የሀገር መንግስታት ከስልጣን በሚነሱ ጊዜ በዛ ስልጣን ውስጥ የነበሩ የሚኒስቴር የአንዳንድ የፖለቲካ መሪ ልጆች በመሰደድ በሌላ ሀገር ውስጥ የሚከፍሉትን ዋጋ በአይኔ አይቻለሁ። በቅርብ ጊዜ እዚህ እንግሊዝ ሀገር ውስጥ ኒውካስትል የሚባል ከተማ ለ2 ቀን ሄጄ ነበር። እዛ በሄድኩበት አንድ የሆነ ቦታ እራት ለመብላት ስገባ አንድ የሀገሬ ሰው አየሁኝ። ሴት ነች እና እዛ ነው የምትሰራው፣ የብራዚሎች ምግብ ቤት ነው። እና በመሃል ያው የሀገሯን ሰው ስላገኘች ስራም ቀዝቀዝ ያለ ስለነበረ መታ ቁጭ ብላ አወራችኝ እና አስታወራኝ። አሁን ስሙን ማልገልጸው በኢህአዴግ ዘመን በጣም ታዋቂ የነበረ ባለስልጣን ልጅ ነች እና ህይወቷ እንዴት ምስቅልቅል እንዳለ እዛ ወረቀት እንደሌላት በጥቁር እንደምትሰራ እና ለመማር ያደረገችው ጥረት ሁሉ ነገር በወረቀት ምክንያት ምን ያህል እንትን እንዳለ ወደ ሀገሯ እንዳትመለስ አገር ቤት የተፈጠረውን ነገር እያንዳንዱ በዝርዝር ስትነግረኝ አይኖቿ እንባ እየሞሉና በቲሹ በሶፍት ለመጥረግ እየታገለች ነበር። እውነት ለመናገር አጋብታብኛለች። እኔም አይኔ እንባ ሞልቷል። ልጅ አባት በሰራው ኃጢአት ሲቀጣ አፍሪካ መሪዎቻችን የማይገነዘቡት ነገሮች በእነሱ አለማለቃቸው ነው። ዛሬ በሚያደርጉት ነገር ልጆቻቸው የልጅ ልጆቻቸው ዋጋ እንደሚከፍሉ ጭራሽ ዝርያቸው እስከ መጥፋት እንደሚደርስ ለምን እንደማይገነዘቡ ግርም ነው የሚለኝ። እህቴ ጥሩ የትምህርት ቤዝ ነበራት፣ ጥሩ ትምህርት ቤት ትማር ነበር፣ ጥሩ ነው ያደገችው። እሷ ከአባቷ ጋር አልፈረመችም። አባቷ የሆነ የፖለቲካ ውሳኔ ሲወስን አልወሰነችም። እንደማንም ልጅ እንዳለው ሰው አባትና እናት ምን እንደሚያደርጉ ልጆች ቤት ሆነው አያውቁም። ልጆችስ ምን ተሳትፎ ሊኖራቸው ይችል ነበር? በዛ በፖለቲካ ስርዓት ውስጥ ከኩዮቻቸው ጋር ይጫወታሉ፣ ጥሩ ትምህርት ቤት ይማራሉ። ኦኬ፣ የባለስልጣን ልጆች በመሆናቸው ለጊዜ የሚገኘውን ክብር አግኝተው ይሆናል። ነገር ግን አባታቸው ባጠፋው ጥፋት የሚቀጡት በምን ሂሳብ ነው? ስለዚህ ፖለቲካችንን መቃኘት አለብን። አንደኛ ባለስልጣኖች ጥፋታቸው በእነሱ ላይ እንደማይቆም በወደቁ ጊዜ ተጠያቂነቱ ወደ ትውልድ እንደሚሄድ መገንዘብ አለባቸው። ስለዚህ ስልጣን መልቀቅ ባለባቸው ጊዜ መልቀቅ አለባቸው። በስልጣን ዘመናቸው ሰው ማንገላታት፣ ማሰር፣ ማሰቃየት፣ መግደል ነገ በቤተሰባቸው ላይ አደጋ እንደሚያመጣ መገንዘብ አለባቸው። በሁለተኛ ደረጃ እኛ እንደ ህዝብ አባቱ ባጠፋው ልጁ ይወቀጥ የሚለውን መተው አለብን። ልጆች ከሀገራቸው መሸሽ የለባቸውም። በቃ አባታቸው የሚጠየቅበት ነገር ካለ ይጠየቅ፣ አላግባብ የዘረፈው ነገር ካለ ይወረስ። በሀገራቸው የመኖር መብት ግን ሊኖራቸው ይገባል እና በቀልን በመፍራት ሰዎች የማይሆን አደጋ ውስጥ እየገቡ ነው። መቼም ሰው መርጦ አይወለድም። የባለስልጣን ልጅ አርገኝ ብሎ የሚጸልይ የለም። ይወለዳል። አባቱ ባለስልጣን ከሆነ እናቱ ባለስልጣን ከሆነች በሆነ ነገር ውስጥ ካለፉ ለጊዜው ክብሩን ቢያጣጥሙም በኋላ ላይ የሚመጣውን ስቃይ መቋቋም ያቅታቸዋል። የታሉ የፕሬዝዳንት መንግስቱ ልጆች? የታሉ የንጉሳውያን ቤተሰቦች? የታሉ የጠቅላይ ሚኒስትር መለስ ልጆች? የታሉ ወደፊት የዶክተር አብይ ልጆች? እንዴት ነው የሚኖሩት? ለምንድን ነው ፖለቲካችን ቤተሰባችን እንኳን የሚያድን ማይሆነው? ቢያንስ ቤተሰባችን በጊዜ ስልጣን ለቀን ብዙ ሰው ሳንገድል ብዙ ሰው ሳናሰቃይ ትውልዳችንን ማዳን የለብንም ወይ? እንዴ ምን ነክቷቸዋል? ምን ነካን? ምን አዚም ነው የተደረገብን? ያለ ስልጣን ኖራችሁ የለም ወይ? ያለ ስልጣንም በስልጣንም እኮ ሰው ናችሁ። ስለዚህ ብዙ ጥፋቶችን ማጥፋት፣ አምባገነንነት፣ ረጅም ዓመት በስልጣን መቀመጥ የልጆችን የትውልድን ከአንተ ቀጥሎ ለሚመጡት ቤተሰቦች ዘር ማንዘሮች ሰቀቀን ነው የሚሆነው። የእንትና ልጅ አንድ ትውልድ የእንትና ልጅ ነው ተብሎ ሊከበር ይችላል። ሁለተኛ ሶስተኛ ትውልድ ከሀገር እየሸሸ ዘር መጥፋት አይሆንም ወይ? ያችን የት ባየሁበት ጊዜ ይሄ ሀሳብ መጣልኝ። ረጅም ቪዲዮ ሰርቼ ነበር፣ አጥፍቼው ነው እንደገና የሰራሁት። ስም ጠቅሼ ነበር፣ ስሙን ትቼው ነው። ስላዳመጣችሁኝ አመሰግናለሁ። እናስተውል።